ሰላም እንደምን ቆያችሁ የቻናሌ ቤተሰቦች። ከዚህ ቀደም በሰራሁላችሁ ቪዲዮ ፋንክሽን ፕሮቶታይፕ ምንድነው ወይም አንድን ፋንክሽን ፕሮቶታይፕ የምናደርገው ወይም ዲክሌር የምናደርገው በምን ጊዜ ነው የሚለውን የሚያሳይ ቪዲዮ ሰርቼላችሁ ነበር። አሁን ደግሞ በሲ++ ፕሮግራም ውስጥ ፋንክሽን ኦቨርሎዲንግ ምንድነው ወይም የፋንክሽን ኦቨርሎዲንግ ኮንሰፕት ምንድነው የሚለውን የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። በዚህ ቪዲዮ የምንመለከተው በአንድ የሲ++ ፕሮግራም ውስጥ ከአንድ በላይ የሆኑ ፋንክሽኖች ተመሳሳይ ስም የሚኖራቸው ከሆነ ፕሮግራማችንን ራን በምናደርግ ጊዜ ኮምፓይለሩ እንዴት ነው የትኛውን ፋንክሽን ኤክስኪዩት እንደሚያደርግ የሚለየው። ሁሉም ተመሳሳይ ስም ካላቸው ኮምፓይለራችን እንዴት ነው ያንን የሚለየው የሚለውን የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። አብራችሁኝ ቆዩ። In C++, two or more functions can have the same name if the number and or type of argument passed is different. በC++ ሁለት ወይም ከዛ በላይ የሆኑ ፋንክሽኖች ተመሳሳይ የፋንክሽን ኔም ኖሯቸው ነገር ግን በነምበር ኦፍ አርጉመንቱ እና ታይፕ ኦፍ አርጉመንቱ ሊለያይ ይችላል። ታይፕ ኦፍ አርጉመንቱ ስንል ጀስት ወደ ፋንክሽኑ ፓስ የሚደረገው ፓራሜትር ወይም አርጉመንት ሊለያይ ይችላል። These functions having the same name but different arguments are known as overloaded function. ስለዚህ ተመሳሳይ ስም ኖሯቸው ነገር ግን በአርጉመንት የሚለያዩ ከሆነ ይሄንን ምን እንለዋለን? ኦቨርሎድድ ፋንክሽን እንለዋለን። ለምሳሌ እዚህ ጋር እንደምትመለከቱት አራት ፋንክሽኖች አሉ። እነዚህ አራት ፋንክሽኖች ተመሳሳይ የሆነ የፋንክሽን ኔም አላቸው። ይሄም ቴስት የሚል ነው። ነገር ግን እነዚህ አራት ፋንክሽኖች ተመሳሳይ ስም ቢኖራቸውም በነምበር ኦፍ አርጉመንታቸው እና በታይፕ ኦፍ አርጉመንታቸው ይለያያል ማለት ነው። ስለዚህ ይሄንን ፋንክሽን ወይም እነዚህን ፋንክሽኖች ኮል በምናደርግ ጊዜ ኮምፓይለራችን በምንድነው የትኛው ፋንክሽን ኮል እንደተደረገ የሚለየው በሁለት ነገር ኮምፓይለራችን ይለያል። የመጀመሪያው እዚህ ብራኬት ውስጥ ያለውን ነምበር ኦፍ አርጉመንቱን ካውንት ያደርጋል። የመጀመሪያው ካውንት በማድረግ ወይም በነምበር ኦፍ አርጉመንቱ ይለያል ማለት ነው። ሁለተኛው ደግሞ ታይፕ ኦፍ አርጉመንቱ እዚህ ብራኬት ውስጥ የተቀመጡ አርጉመንቶች ታይፓቸው ምንድነው የሚለውን ይለያል ማለት ነው። ስለዚህ እነዚህን ሁለት መንገዶች በመጠቀም ኮምፓይለራችን ኤክስኪዩት በሚደረግ ጊዜ የትኛው ፋንክሽን ኮል እንደተደረገ በቀላሉ ይለያል። እዚህ ጋር አሁን አራቱንም ፋንክሽኖች አንድ ባንድ እንመልከት። የመጀመሪያውን ፋንክሽን ስንመለከት የፋንክሽን ኔሙ ቴስት ነው፣ ነገር ግን አርጉመንት የለውም። እዚህ ብራኬቱ ባዶ ነው፣ ሶ አርጉመንት የለውም። ሁለተኛው ጋር ስንመጣ ሁለተኛው ፋንክሽን የፋንክሽን ኔሙ ቴስት ነው፣ ከመጀመሪያው ጋር ተመሳሳይ ነው፣ ነገር ግን ነምበር ኦፍ አርጉመንቱ እዚህ ብራኬት ውስጥ ያለው አንድ ነው። ሁለተኛ ደግሞ ታይፑ ኢንቲጀር ነው ማለት ነው። ስለዚህ ኮምፓይለራችን እነዚህን ሁለት ነገሮች በመያዝ ከመጀመሪያው ይለያል ማለት ነው። የመጀመሪያው አርጉመንት የለውም፣ ነገር ግን ሁለተኛው አንድ አርጉመንት አለው፣ ታይፑ ደግሞ ኢንት ነው። ሶስተኛውን ፋንክሽን ስንመለከት የፋንክሽን ኔሙ ቴስት ነው፣ ነገር ግን እዚህ ብራኬት ውስጥ የያዘው አርጉመንት አንድ ነው፣ ታይፑ ደግሞ ደብል ነው ማለት ነው። ሶ ከላይ ካለው ጋር የሚለያይበትን እዚህ ጋር ማየት ትችላላችሁ። እዚህ ጋር ቴስት ፋንክሽን ኔማቸው ተመሳሳይ ነው፣ ነገር ግን እዚህ ጋር ነምበር ኦፍ ፓራሜትሩም ተመሳሳይ ነው ሁለቱም ጋር። እዚህም አንድ ፓራሜትር ነው ያለው፣ እዚህም አንድ ፓራሜትር ነው። ነገር ግን የሚለያየው በምንድነው? ከላይ ያለው ወይም ሁለተኛ ላይ ያለው ፋንክሽን የፓራሜትር ታይፑ ኢንቲጀር ነው። ሶስተኛ ላይ ያለው የፓራሜትር ታይፑ ምንድነው? ደብል ነው ማለት ነው። ስለዚህ ኮምፓይለራችን በእነዚህ በታይፓቸው ይለያል። አራተኛውን ደግሞ ስንመለከት የፋንክሽን ኔሙ ቴስት ነው፣ ነገር ግን ብራኬቱ ውስጥ ፓራሜትሩ ነምበር ኦፍ ፓራሜትሩ ስንት ነው? ሁለት ነው። ታይፓቸው ደግሞ የመጀመሪያው ኢንቲጀር ነው የሚቀበለው፣ ሁለተኛው ደብል ነው። ሶ ከላይኛው ወይም ከላይ ከሰፈሩት ጋር ኮምፔር ሲደረግ የሚለየው በምንድነው? በነምበር ኦፍ አርጉመንት እና በታይፕ ኦፍ አርጉመንት ይለያያል ማለት ነው። ስለዚህ ኮምፓይለራችን ይሄን ፕሮግራም ራን በምናደርግ ጊዜ ስማቸው ተመሳሳይ ነው፣ ነገር ግን ኮል የተደረገው የትኛው ፋንክሽን ነው የሚለውን የሚለየው በምንድነው? የመጀመሪያው ነምበር ኦፍ አርጉመንት እዚህ ብራኬት ውስጥ ስንት አርጉመንቶች አሉ የሚለውን ካውንት ያደርጋል። ሁለተኛ ደግሞ ታይፓቸው ምንድነው፣ የአርጉመንቶቹ ታይፓቸው ምንድነው በሚለው በቀላሉ ኮምፓይለራችን መለየት ይችላል። ስለዚህ እነዚህን አራቱን ፋንክሽኖች ኦቨርሎድድ ፋንክሽን እንላቸዋለን። Notice that the return types of all these four functions are not the same. Overloaded function may or may not have different return type, but they must have different arguments. አሁን ከላይ እንደምታዩት እነዚህ አራቱም ፋንክሽኖች ምንድናቸው? ተመሳሳይ ኔም ቢኖራቸውም ነገር ግን ሪተርን ታይፓቸው ይለያያል ወይም የሁሉም ተመሳሳይ አይደለም። ስለዚህ የመጀመሪያው ኢንት ነው፣ ሁለተኛው ኢንት ነው፣ ሶስተኛው ፍሎት ነው፣ አራተኛው ኢንት ነው። ነገር ግን ይሄኛው ኦቨርሎድድ ፋንክሽን ላይ ሪተርን ታይፑ ማተር አያደርግም። ተመሳሳይ ሊሆን ይችላል ኦር የተለያየ ሊሆን ይችላል። ነገር ግን በአንድ ፕሮግራም ውስጥ ፋንክሽኖች ኦቨርሎድ ሆነዋል ስንል ፎከስ የምናደርገው ተመሳሳይ ስም ኖሯቸው ነገር ግን ነምበር ኦፍ አርጉመንቱ እና ታይፕ ኦፍ አርጉመንቱ የሚለያይ ከሆነ
ኦቨርሎድድ ፋንክሽን ነው እንላለን። በሌላ መልኩ ደግሞ እነዚህ አራት ፋንክሽኖች ተመሳሳይ የፋንክሽን ኔም ኖሯቸው በተጨማሪም ነምበር ኦፍ አርጉመንቱ እና ታይፕ ኦፍ አርጉመንቱ ተመሳሳይ ከሆነ ኮምፓይለራችን ራን በምናደርግ ጊዜ ኤረር ያወጣብናል። if these four arguments have the same name, the same type and the same number of arguments, hence the compiler will throw an error. ስለዚህ በአንድ ፕሮግራም ውስጥ ተመሳሳይ የፋንክሽን ኔም ኖሮ በተጨማሪም ነምበር ኦፍ አርጉመንቱ እና ታይፕ ኦፍ አርጉመንቱ የሚመሳሰል ከሆነ ኮምፓይለራችን ኤረር ያወጣል። ምክንያቱም የትኛው ፋንክሽን ኮል እንደተደረገ መለየት ስለማይችል። ስለዚህ ፋንክሽን ኦቨርሎድ ሆነ ስንል ጀስት ፎከስ የምናደርገው name of the function must be the same and number of arguments and type of argument must be different. አሁን የፋንክሽን ኦቨርሎድን ኮንሰፕት የሚያሳይ ኤግዛምፕል ኮድ ጽፈን እንመልከት። እሺ አሁን የፋንክሽን ኦቨርሎዲንግን የሚያሳይ ኤግዛምፕል ኮድ ጽፌላችኋለሁ። ፕሮግራሙን ራን እናድርገውና ላይን ቱ ላይን እንዴት ኦፕሬት እንደሚያደርግ እንመልከት። ራን። እዚህ ጋር እንደምታዩት አውትፑት ሰጥቶናል። ኢንቲጀር ነምበር 5 ደብል ነምበር 6.5 ኢንቲጀር ነምበር 5 and ደብል ነምበር 6.5 የሚል አውትፑት ሰጥቶናል። ሶ ሁሌም C++ ላይ ኤክስኪዩሽኑ ከዚህ ጋር ይጀምርልናል። int main ኔክስት ሁለት ቫሪያብሎች ዲክሌር ተደርገዋል። የመጀመሪያው ቫሪያብል a ነው፣ ታይፑ ኢንቲጀር ነው፣ 5ን ስቶር አድርጎልናል። ሁለተኛው ደግሞ b ነው፣ ታይፑ ደብል ነው። ሶ 6.5 ስቶር ተደርጎበታል። አሁን እዚህ ጋር እንደምትመለከቱት ሶስት ፋንክሽኖች ኮል ተደርገዋል። የመጀመሪያው ዲስፕሌይ ብራኬት ውስጥ a፣ ዲስፕሌይ ብራኬት ውስጥ b፣ ሶስተኛው ዲስፕሌይ ብራኬት ውስጥ a፣ b። እዚህ ጋር ደግሞ እነዚህ ፋንክሽኖች ክሬት ተደርገዋል። የመጀመሪያው ጀስት ዲስፕሌይ ሶስቱም ስማቸው ተመሳሳይ ነው። ነገር ግን የሚለያዩት በምንድነው? የመጀመሪያው ዲስፕሌይ ሁለት ፓራሜትሮችን ይቀበላል። የመጀመሪያው ታይፑ ኢንቲጀር ነው፣ ሁለተኛው ደብል ነው። ሁለተኛው ዲስፕሌይ ፋንክሽን ጋር ስትመጡ ደግሞ አንድ ፓራሜትር ብቻ ይቀበላል፣ ታይፑ ኢንት ነው። ሶስተኛው ዲስፕሌይ ፋንክሽን ጋር ስትመጡ ታይፑ ደብል ነው የሚቀበለው ፓራሜትር እና አንድ ፓራሜትር ብቻ ነው የሚቀበለው። ሶ አሁን ኮምፓይለራችን ራን በሚያደርግ ጊዜ እንዴት ነው እነዚህን ኦቨርሎድድ የሆኑ ፋንክሽኖችን ለይቶ አውትፑት የሚሰጠን የሚለውን እዚህ ጋር እንመልከት። አሁን እዚህ ጋር ዲስፕሌይ ኤ ፋንክሽን ኮል ተደረገ። ሶ አሁን ኮምፓይለራችን እዚህ ጋር ካሉ ከሶስቱ የትኛው ዲስፕሌይ ጋር ነው ሄዶ ኤክስኪዩት የሚያደርገው ወይም ኮንትሮሉን ልክ ሜን ላይ ሉዝ ሲያደርግ የትኛው ፋንክሽን ጋር ነው የሚሄደው? ይሄኛው ነው ኦር ይሄ ኦር ይሄ? ይሄንን የሚለይበት ሁለት ወይ አለው። የመጀመሪያው ምንድነው? ከዚህ እየተላከ ያለው ፓራሜትር ስንት ነው? አሁን እዚህ ጋር ዲስፕሌይ ኤ አንድ ፓራሜትር ብቻ ነው እየተላከ ያለው። ሶ አንድ ፓራሜትር የሚላክ ከሆነ እዚህኛው ጋር አይሄድም ማለት ነው። ምክንያቱም እዚህ ጋር ይሄኛው የመጀመሪያው ዲስፕሌይ ስንት ፓራሜትር ነው የሚቀበለው? ሁለት ፓራሜትር ይቀበላል። ነገር ግን ሁለተኛው አንድ ፓራሜትር፣ ሶስተኛውም አንድ ፓራሜትር። ኔክስት ከነዚህ ከሁለቱ አሁን ኮምፓይለራችን እንዴት ነው የሚለየው የሚለውን ስንመለከት ከውስጥ እዚህ ጋር ሜን ፋንክሽን ላይ ኮል ሲደረግ የተላከው ቫሪያብል ታይፑ ምንድነው? እሱን እዚህ ጋር መመልከት እንችላለን። የተላከው ቫሪያብል ኤ ነው። ሶ ኤ ታይፑ ምንድነው? ኢንቲጀር ነው። ሶ ከሁለቱ ኢንቲጀር ታይፕ ፓራሜትር ፓስ የሚያደርገው የትኛው ነው? የመጀመሪያው ነው ማለት ነው። ይሄኛው ደብል ነው። ሶ ከሁለቱ የሚለየው ጀስት ታይፑ ምንድነው? የተላከው ቫሪያብል ወይም የቫሪያብል ኤ ታይፑ ኢንት ነው። ሶ ከሁለቱ ኢንትን የሚቀበለው የትኛው ነው? ይሄኛው ነው ማለት ነው። ስለዚህ ፕሮግራማችን ልክ ይሄ ኮል ሲደረግ እችኛዋ ሁለተኛዋ ዲስፕሌይ ፋንክሽን ኤክስኪዩት ትደረጋለች። ሶ ነምዋን ስንት ነው? አሁን እዚህ ጋር የኤ ቫልዩ ይሰጣል። ኤ ስንት ነው? 5። ሶ ሲያውት ኢንቲጀር ነምበር ኮለን ይልና ነምበር 1። ሶ ነምበር 1 ስንት ነው ማለት ነው? አሁን 5 ፕሪንት ይሆናል። ሁለተኛ ደግሞ ልክ ይሄኛው ስቴትመንት ኤክስኪዩት ተደርጎ እንዳለቀ ይሄኛው ፋንክሽን ኮል ተደረገ ዲስፕሌይ ቢ። አሁንም ኮምፓይለራችን ከነዚህ ከሶስቱ ፋንክሽን ስሙ ተመሳሳይ ስለሆነ በምንድን ነው የሚለየው? ከዚህ ጋር እየላክን ያለነው ፓራሜትር ስንት ፓራሜትር ነው? አንድ ፓራሜትር ነው፣ ቢን ነው እየላክን ያለነው። ሶ እዚህ ጋር ሲመጣ የመጀመሪያው ላይ ሁለት ፓራሜትር ነው የሚቀበለው፣ ይሄ ኢግኖር ይደረጋል። ሁለተኛው ላይ ደግሞ ስንመጣ አንድ ፓራሜትር ነው የሚቀበለው፣ ሶስተኛውም ጋር ስንመጣ አንድ ፓራሜትር ነው የሚቀበለው። ሶ ከሁለቱ አሁንም ኮምፓይለራችን በምንድን ነው የሚለየው? ከሜን ፋንክሽን የተላከው ቫሪያብል ታይፑ ምንድን ነው? ቢ እዚህ ጋር እንደምታዩት ደብል ታይፕ ነው። ሶ ከሁለቱ ይመጣና የመጀመሪያውን ቼክ ሲያደርግ ኢንትን ነው የሚቀበለው ወይም ኢንት ታይፕ ፓራሜትር ነው የሚቀበለው። ሶስተኛው ጋር ስንመጣ ግን ደብል ታይፕ ነው። ሶ ይሄኛው ኢግኖር ይደረግና ይሄኛው ፋንክሽን ሁለተኛ ላይ ኤክስኪዩት ይደረጋል። ሶ ዲስፕሌይ ብራኬት ውስጥ ቢ ኮል በሚደረግ ጊዜ የትኛው ኤክስኪዩት ይሆናል ማለት ነው? ሶስተኛው ፋንክሽን ኤክስኪዩት ይሆናል። ሶ ከዚህ ጋር የቢ ቫልዩ ይሰጠዋል ማለት ነው። ቢ እዚህ ጋር 6.5 ነው። 6.5 ደብል ነው። እዚህ ጋር ይመጣና ለነምቱ 6.5 ይሰጠዋል። ኔክስት ቦዲ ውስጥ ይገባና ሲአውት ደብል
ነምበር ደብል ነምበር እዚች ጋር እስከዚህ ድረስ ይወጣል። ኔክስት ነምቱ አሁን ስንትን ይይዛል ማለት ነው? 6.5ን እዚህ ጋር አውትፑት ላይ ይሰጠናል። ኔክስት እዚህ ጋር ኢንድ ይላል። ሶ አዲስ ላይን ላይ ኮምፓይለራችን ያወርድልንና ሶስተኛው ፋንክሽን እዚህ ጋር ኮል ተደረገ። አሁን እዚህ ጋር ኮል የተደረገው ጀስት ዲስፕሌይ ነው። አሁንም ተመሳሳይ ስም ነው ያለው። ሶ ኮምፓይለራችን ከሶስቱ የትኛውን ፋንክሽን ነው ኮል ያደረገው የሚለው የምንለየው እዚህ ጋር ሜን ፋንክሽን ላይ ይመጣና ኮል ሲደረግ የተላከው ቫሪያብል ብዛቱ ስንት ነው? አሁን እዚህ ጋር እንደምታዩት ኤ ኮማ ቢ ይላል። ሶ ኤ ማለት ምንድነው? ሁለት ቫሪያብል ኮል ተልኳል ማለት ነው። ሁለት ቫሪያብል ተልኳል ማለት ነው። ሶ እዚህ ጋር ይመጣና ሁለት ቫሪያብል የሚቀበለውን ፋንክሽን ሴሌክት ያደርጋል ማለት ነው። እዚህ ጋር የመጀመሪያው ላይ ሁለት ቫሪያብል ይቀበላል። ሁለተኛው ላይ አንድ ቫሪያብል ነው። ሶስተኛውም አንድ ቫሪያብል ነው። ስለዚህ እነዚህ ሁለቱ ኢግኖር ይደረጋሉ ማለት ነው። ኢግኖር ይደረጉና የመጀመሪያው ፋንክሽን ብቻ ኤክስኪዩት ይደረጋል። ሶ እዚህ ጋር ዲስፕሌይ ኤ የኤ ቫልዩ ምንድነው? ኢንት ታይፕ ነው 5 ነው። እዚህ ጋር እንደምታዩት የመጀመሪያው ኢንት ነው። ሁለተኛው ጋር ኮማ ይልና ቢ ታይፑ ምንድነው? ደብል ነው። ሶ 6.5 ነው የሚይዘው ደብል። እዚህ ጋር ስታዩ ሁለተኛው በኮማ ሰፓሬት ከተደረገ በኋላ ደብል ታይፕ ነው እዚህ ጋር የተጠቀሰው። ስለዚህ የኤ ቫልዩ 5 ለነም1 ይሰጣል፣ የቢ ቫልዩ ለነም2 ይሰጣል ማለት ነው። ኔክስት ይሄኛው ቦዲ ኤክስኪዩት ይሆናል። ሲአውት ኢንቲጀር ነምበር የምትለው ፕሪንት ትሆናለች። ኔክስት ነም1 አሁን ስንት ነው? 5 ነው ማለት ነው። እዚህ ጋር እቺ ትወጣና አሁንም እዚህ ኮቴሽን ውስጥ ያለው ደብል ኮት ውስጥ ያለው ኤንድ ደብል ነምበር ኮለን እስከዚህ ድረስ ፕሪንት ይሆንና ነምቱ አሁን ስንት ነው? እዚህ ጋር ነምቱ የማንን ቫልዩን የያዘችው? የቢን ቫልዩ። ቢ ስንት ነው? 6.5 አውትፑት ላይ ፕሪንት ይሆናል ማለት ነው። ስለዚህ ሁሌም ኮምፓይለራችን በዚህ መንገድ ተመሳሳይ የሆኑ ፋንክሽኖችን ለይቶ ኤክስኪዩት ያደርግልናል። አሁንም ተጨማሪ አንድ ኤግዛምፕል እንመልከት። እሺ አሁን ደግሞ የመጀመሪያው ፕሮግራም ላይ የተወሰነ ሞዲፊኬሽን አድርጌበታለሁ። እዚህም ላይ ፕሮግራሙን ራን አድርገን ሪዛልቱን እንመልከትና እንዴት ኦፕሬት እንደሚያደርግ እንመልከት። እዚህ ጋር እንደምታዩት አውትፑት ሰጥቶናል። ኢንቲጀር ነምበር 2 ደብል ነምበር 4.2 ኤንድ ደብል ነምበር 8.5 ኢንቲጀር ነምበር 2 ኢንቲጀር ነምበር 3። አሁን ኤክስኪዩሽናችን ከሜን ነው የሚጀምረው። እዚህ ጋር እንደምታዩት የመጀመሪያው ላይን ላይ ሜን ፋንክሽን ውስጥ ሁለት ኢንቲጀር ታይፕ የሆኑ ቫሪያብሎች ዲክሌር ተደርገዋል። ኤክስ 2ን ስቶር ያደርጋል፣ ዋይ ደግሞ 3ን። ቀጣይ ላይን ላይ ደግሞ ሁለት ደብል ታይፕ የሆኑ ቫሪያብሎች ዲክሌር ተደርገዋል፣ ኤም እና ኤን። ሶ ኤም 4.2ን ስቶር ያደርጋል፣ ኤን ደግሞ 8.5ን ስቶር ያደርጋል። ኔክስት ኤክስኪዩሽናችን እዚህ ጋር ሲመጣ ዲስፕሌይ ኤክስ ወይም ብራኬት ውስጥ አንድ ፓራሜትር የተጠቀሰ ኮል ተደረገ። ሶ በዚህ ጊዜ ከላይ እንደምታዩት ሶስት ተመሳሳይ ስም ያላቸው ፋንክሽኖች ክሬት ተደርጓል። ሶስቱም ዲስፕሌይ ነው። የመጀመሪያው ሁለት ፓራሜትር ይቀበላል፣ ኢንቲጀር ታይፕ። ሁለተኛው ደግሞ አንድ ፓራሜትር ይቀበላል፣ ኢንት ታይፕ ነው። ሶስተኛው ደግሞ ሁለት ፓራሜትሮችን ይቀበላል፣ ነገር ግን ደብል ታይፕ ነው ማለት ነው። ሶ እዚህ ጋር ዲስፕሌይ ኤክስ አንድ ፓራሜትር ነው ኮል ወዳደረግነው ፋንክሽን የላክ ነው ማለት ነው። ስለዚህ አንድ የሚቀበለው የትኛው ነው? ከነዚህ ኤክስ እንደምትመለከቱት እዚህ ጋር ኢንት ታይፕ ነው። ይሄ ኮል በሚደረግ ጊዜ አንድ ፓራሜትር ነው ከሜን ፋንክሽን የሚሄደው ማለት ነው። ሶ እዚህ ጋር ሲሄድ የመጀመሪያው አይሆንም፣ ምክንያቱም እዚህ ጋር ሁለት ፓራሜትር ነው የመጀመሪያው ዲስፕሌይ ፋንክሽን የሚቀበለው። ስለዚህ ይሄኛው ሙሉ በሙሉ ኢግኖር ይደረጋል እስከ ብሎኩ ድረስ ማለት ነው። ይመጣና ሁለተኛውን ቼክ ያደርጋል። ሁለተኛው ስሙ ዲስፕሌይ ነው። ኦኬ ኔክስት ኢንት ነም1 አንድ ፓራሜትር ብቻ ይቀበላል ማለት ነው። ስለዚህ ከዚህ የላክነውም አንድ ፓራሜትር ነው። ታይፑ ቼክ ይደረጋል ማለት ነው። ኤክስ ምንድነው ታይፑ? ኢንቲጀር ታይፕ ነው። ስለዚህ እዚህ ጋር የሚቀበለው ኢንቲጀር ታይፕ ነው። ስለዚህ ይሄኛው ፋንክሽን ኤክስኪዩት ይደረጋል ማለት ነው። እዚህ ብሎክ ውስጥ ያለው ስቴትመንት ጀስት ሲአውት ኢንቲጀር ነምበር ኮለን ኔክስት ነም1 ስንት ነው? የኤክስን ቫልዩ ይዛል ማለት ነው። እቺ ኤክስ ለነም1 ትሰጣለች። ኤክስ ስንት ነው? 2 ሶ ኢንቲጀር ነምበር 2 ዲስፕሌይ ይሆናል። ኔክስት ኢንድ ሊልና አዲስ ላይን ላይ ይወርዳል። እዚህ ጋር ብሎካችን ስላለቀ ተመልሶ ወደ ሜን ፋንክሽን ይመጣል ማለት ነው። ኔክስት ከዲስፕሌይ ኤክስ ቀጥሎ ሌላ ፋንክሽን ኮል ተደረገ፣ ዲስፕሌይ ኤም ኮማ ኤን። አሁን በዚህኛውም ጊዜ ተመሳሳይ ፋንክሽን ኮል ነው የተደረገው። ነገር ግን ከዚህ እየተላከ ያለው ፓራሜትር ስንት ነው? ሁለት ፓራሜትር ነው ማለት ነው። ስለዚህ እሱን ኮምፓይለራችን ቼክ ያደርጋል። እዚህ ጋር እንደምታዩት የመጀመሪያው ፋንክሽን ዲስፕሌይ ነው፣ ሁለት ፓራሜትሮችን ይቀበላል። ኔክስት ይሄኛው ጀስት አንድ ነው፣ ይሄ ሙሉ በሙሉ ኢግኖር ይደረጋል። እዚህ ጋር እንደምታዩት ሁለት ፓራሜትር የሚቀበል ሌላ ተመሳሳይ ፋንክሽን አለ። ሶ ከነዚህ ከሁለቱ ኮምፓይለራችን በምንድን ነው የሚለየው? ከመጀመሪያውና ከሶስተኛው የሚለየው በምንድን ነው? እዚህ ጋር ይመጣና የተላኩ ፓራሜትሮች ታይፓቸው ምንድን ነው? የመጀመሪያው ኤም ነው። ኤም ታይፑ ደብል ነው። ኔክስት
ኤን ነው። ኤንም ታይፑ ደብል ነው። ሶ ከዚህ ይሄ ፋንክሽን ኮል በሚደረግ ጊዜ ሁለት ፓራሜትሮች ታይፓቸው ደብል የሆነ ተልኳል ማለት ነው። ሶ እዚህ ጋር ደብል ታይፕ የሚቀበለው ከሁለቱ የትኛው ነው? የመጀመሪያው ጀስት ሁለቱም ኢንት ታይፕ ነው የሚቀበለው። ስለዚህ ይሄም ኢግኖር ይደረግና እዚህ ሶስተኛው ላይ ይመጣል። ሶስተኛው ላይ ሁለቱም ፓራሜትር ነም3ም ነም4ም ታይፓቸው ደብል ነው። ስለዚህ እችኛዋ ፋንክሽን ኮል በምትደረግ ጊዜ ኤክስኪዩሽኑ የቱ ጋር ይቀጥላል ማለት ነው? እዚህ ሶስተኛው ፋንክሽን ላይ ይቀጥላል። ሶ ሲአውት ደብል ነምበር ኮለን እዚህ ጋር እንደምታዩት ደብል ነምበር ኮለን ይወጣና ነም3 ቫልዩ ስንት ነው? የኤም ነው የሚይዘው። ኤም 4.2 ነው። ሶ እዚህ ጋር እንደምታዩት 4.2 አውትፑት ላይ ይወጣል። ኔክስት ኤንድ ደብል ነምበር ፕሪንት ይሆናል እስከ ኮለኑ። ኔክስት እዚህ ጋር ነም4 የስንትን ቫልዩ ይዛል? የኤንን ይዛል ማለት ነው። እቺ የኤን ቫልዩ ለነም4 ትሰጣለች። ሶ ኤን 8.5 ነው። በዚህ አውትፑታችን ላይ 8.5 ፕሪንት ይሆናል ማለት ነው። ኔክስት እዚህ ጋር ኢንድል ስላለ አዲስ ላይን ላይ ወርድና ይጠብቃል። አሁን እዚህ ጋር እንደምታዩት ጀስት ብሎኩ አለቀ ማለት ነው። እዚህ ጋር ስኮፓችን ዘጋ። ሶ ተመልሶ አሁንም ሜን ፋንክሽን ላይ ይመጣል። ወደ ሜን ፋንክሽን በሚመለስ ጊዜ ኦልሬዲ ይሄኛው ዲስፕሌይ ሁለት ደብል ታይፕ የተላከው ስላለቀ ቀጣይ ፋንክሽን ኮል ይደረጋል ማለት ነው። ቀጣይ ላይ ሶስተኛው ፋንክሽን ኮል ተደረገ ዲስፕሌይ ኤክስ ኮማ ዋይ። ሶ በዚህ ጊዜም አሁን ይሄ ዲስፕሌይ የሚባለው ፋንክሽን ኮል ሲደረግ ሁለት ፓራሜትሮች ተልከዋል ማለት ነው። ሶ ሁለት ተላከ ማለት ጀስት እዚህ ጋር ክሬት ያደረግናቸው የመጀመሪያው ሁለት ፓራሜትር ይቀበላል፣ ሁለተኛው አንድ ፓራሜትር፣ ሶስተኛው ሁለት ፓራሜትር። ስለዚህ መሀል ላይ ያለው አንድ ፓራሜትር ብቻ ስለሚቀበል ኢግኖር ይደረግና ከሁለቱ ከመጀመሪያውና ከሶስተኛው ቼክ ይደረጋል ማለት ነው። የትኛውን ፋንክሽን እየጠራን እንዳለ ቼክ ይደረጋል። ሶ ኔክስት ቼክ የሚደረግበት ወይ ምንድነው? ከዚህ የተላኩ ፓራሜትሮች ታይፓቸው ምንድነው? ሁለት ፋንክሽኖች አሉ ተመሳሳይ ሁለት ፓራሜትር የሚቀበሉ ነገር ግን ከዚህ ኮል ሲደረግ የተላኩ ፓራሜትሮች ታይፓቸው ምንድነው? ኤክስ እና ዋይ። ሶ ኤክስ እና ዋይ እዚህ ጋር እንደምታዩት ታይፓቸው ምንድነው? ኢንቲጀር ነው ማለት ነው። ኢንት ኤክስ ይልና ኮማ ዋይ። ሶ እዚህ ጋር ይመጣና ሁለቱም ኢንቲጀር የሆነ የሚቀበል ፋንክሽን የትኛው ነው? የመጀመሪያው ነው ማለት ነው። የመጀመሪያው ፋንክሽን ዲስፕሌይ ኢንት ነም1 ኮማ ኢንት ነም2። ይሄኛው ደብል ታይፕ ስለሚቀበል ይሄም ኢግኖር ይደረጋል ማለት ነው። ስለዚህ ከዚህ የተላከው ኢንቲጀር ስለሆነ እዚህ ጋርም የሚቀበልልን ኢንቲጀር ፓራሜትር ያለበትን ሴሌክት እናደርጋለን። ሶ ሁለት ፓራሜትሮች ይገባሉ። የኤክስ ቫልዩ ለማን ይሰጣል? ለነም1 ይሰጣል። የዋይ ቫልዩ ለነም2 ይሰጥና ሲአውት ኢንቲጀር ነምበር 2 እቺ ነም1 2 ናት። ሶ ፕሪንት ይሆናል። ኤንድ ኔክስት ኢንቲጀር ነምበር አሁንም ኮለን እስከዚህ ድረስ ይወጣና ነም2 ስንት ነው? የዋይን ቫልዩ ይዛል። ዋይ ስንት ነው? እዚህ ጋር 3። ስለዚህ 3 እዚህ ጋር ፕሪንት ይሆናል ማለት ነው። ስለዚህ ይሄንን ሳማራይዝ አደርግላችሁ ሁሌም በኦቨርሎድድ ፋንክሽን ወይም አንድ ፋንክሽን ኦቨርሎድድ ነው ስንል ተመሳሳይ ስም ይዛል። ነገር ግን ኮምፓይለራችን ተመሳሳይ ስሞች ካሉ በአንድ ፕሮግራም ውስጥ ተመሳሳይ የፋንክሽን ኔም ካለ ኮምፓይለራችን የሚለየው በምንድን ነው? የመጀመሪያው ነምበር ኦፍ ፓራሜትር ኮል ሲደረግ የተላከው ፓራሜትር ብዛቱ ስንት ነው? አንድ ነው፣ ሁለት ነው፣ ሶስት ነው? ያ ቼክ ይደረጋል ማለት ነው። ሁለተኛ ደግሞ በምንድን ነው ቼክ የሚደረገው? የተላከው ታይፑ ምንድን ነው? አሁን አንድ ፓራሜትር ከተላከ አንደኛው ኢንቲጀር ነው ወይም ፍሎት ነው ወይም ደብል ነው የሚለው ቼክ ይደረጋል ማለት ነው። ስለዚህ በዚህ መንገድ ኮምፓይለራችን የትኛውን ፋንክሽን ኤክስኪዩት እንዲደረግ እንደፈለግንና ኦር የትኛውን ፋንክሽን ኮል እንዳደረግን በዚህ ይለያል ማለት ነው። ስለዚህ ሁሌም ፋንክሽን ኦቨርሎድ ሲኖር በሁለት ወይ ኮምፓይለራችን ዲፈረንሺየት ያደርጋል። እሺ ኦቨርሎድድ ፋንክሽን ላይ ጥያቄ የሆነባችሁ ነገር ካለ ኮመንት ላይ አኑሩልኝ። በቀጣይ ደግሞ በሌላ ቪዲዮ ወደ እናንተ እመለሳለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።